አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። አልሐምዱሊላህ ሰላም ነኝ። ኢድኩም ሙባረክ ውዶችዬ፣ እንኳን አደረሳችሁ። በስደት ላይ ያላችሁ እህት ወንድሞቼ ቀጣይ አመት ከቤተሰቦቻችሁ ጋር የምታሳልፉ የምትደሰቱ አላህ ያድርጋችሁ። እናማ ያው ኢድን እናቴ ጋር ነው የማሳልፈው ብያቸዋለሁ። ትላንትና የለቀኩት ቪዲዮ ሲዞር አድሮ ዛሬ ጠዋት ነው የገባውና ኔትወርክ አስቸግሮኛል። ይሄን ቪዲዮ ራሱ ኔትወርክ አለበት ቦታ ሄጄ ነው የምለቅላችሁ። ይግባ አይግባ አላቅም። ብቻ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮን ስትጀምሩ ላይክ ማድረጋችሁን አትርሱ። ኢድ ምን እንደሚመስል በእኛ ቤት ማሳያችሁ ይሆናል እና በጧት ተነስተን እንግዲህ ገንፎ በልተናል። ደንቡ ነው ገንፎ ጧጧት ይበላል። እኔ እንኳን ያን ያክል ለገንፎ ብዙም አይደለሁም፣ ግን ቀመስ አደርጋለሁና በጧት ተነስተን ገንፎአችንን እንበላለን። ቤታችንን አጸዳን። ከዛ ሄደን ሰግደን መጣንና እንደዚህ ሽንኩርቴን ከታተፌ ምናምን እያበሰልኩ ነው። ምሳ ልሰራ ማለት ነው። ሽንኩርቴን አብስዬ እንደዚህ እያቁላለሁ ነው። ከዛ በዚህ መልኩ ከላልሸዋለሁኝ እስከሚበስል እንጠብቃለን። ያው በመሀል ነው ቀንጨብ እያደረኩ ማሳያችሁ ቪዲዮ እንዳይረዝምባችሁ ማለት ነው። እና ቤቴን ደግሞ እንደዚች አድርጌ ነው ያጸዳደኋት። እንደምታዩት ያው እናቴን ለማስደሰት ብቻዋን ስለሆነች እንደዚህ ፈራርሻለሁ። ረከቦቴን አውጥቻለሁ ምናምን በቃ በቻልኩት አቅም ጸዳ ለማድረግ ሞክሬያለሁኝ። እና በዚህ መልኩ ነው ቤቴን የፈራረሽኩት። አልሐምዱሊላህ በሀገራችሁ ላይ ስትሆኑ በጣም ደስ ይላል። እና ውድ እህቶቼ እናንተንም አላህ ለዚህ ቀን ያብቃችሁ። በጣም ደስ ይላል በሀገር ላይ ቤተሰብ ጋር ስትሆኑ። ያው እንግዲህ ከ4 አመት በኋላ ነው ብያቸዋለሁ እናቴ ጋር ኢድን የማሳልፈው። አልሐምዱሊላህ በጣም ደስ ይላል። እና እንደዚህ አድርጌ አጸዳድቻለሁ። አያችሁ በዚህ መልኩ እንግዲህ ፈራርሸናል። በነገራችን ላይ የማወራው ሁሉ እየጠፋብኝ ነው ማለት ነው። እና እናቴ ደግሞ የገብስ እንትን ድም ነው እሱን ሰርታለች። እንደምታዩት ካደረገችበት እቃ ላይ ቀንሼ በዚህ መልኩ አቅርቤ ያለሁኝ። እዚህ ጋር ደግሞ እናቴ ቡና እየወቀጠች ነው። አያችሁት? በዚህ መልኩ ቡናዋን ቆላልታ እየወቀጠች ነው። እኔ ወጥ ሰርቼ ስነሳላት እሷ ደግሞ ቡና እየቆላች ነበር። በዚህ መልኩ ወቃቅጣለች። ከዛ ጀበናዬን ጠርኩኝ። በዚህ መልኩ ቡናዬን እያፈላሁ ነው። ከዛ ቤት ገባንና ምሳ ልንበላ ያው ሁሉንም ጨራርሰን ቤት ገብተናል። በዚህ መልኩ ድምድም ቀሪቦ ብዙ ነው ስሙ ይሄ ነገር በነገራችን ላይና ቀዳን። ከዛ ምሳችንን ደግሞ በዚህ መልኩ አቀረብን። አሪቡ ተፈደሉ ኑ እንብላ ምሳ። ከዛም እንግዲህ ያው ምሳችንን በልተን ከዛ ዙሁርን ሰገድኩኝና ቁጭ ብዬ ነበር። እዚህ ጋር ይሄ እንትን ይታያቸዋል። ምን ነበር ስሙ? ፉላ ነው የሚባለው። ፉላ ነው ስሙ። በጣም ነው የሚጣፍጠው ብታው ማለት ነው። እና ይሄንን አብተውልኝ ነበር በላሁ። እና እንደምታዩት እናቴ የአጎቷ ልጅ ጋር ቡና እየጠጣኝ ነበረ። ጀባለች ተመራረቁ ምናምን
ቡናችን ጠጥተናል። ዳቦ የተጋገረው ዳቦ ይሄንን ይመስል ነበረ። አላስገባሁላችሁም መጀመሪያ ላይ እና ይሄን የመሰለ የሚያምር ዳቦ ጋግራለች እናቴ። ከዛም ዳቦችንን ቆራርሰን ነበር። ዳቦችንን አቅርበናል። ያው የዛሬው ቪዲዮአችን ደስ ይላል። በሀገር ላይ ስትሆኑ ሁሉም ነገር ደስ ይላል። ማን እንደ ሀገር እና ዳቦችን እንደዚህ ቆራርሰን አቅርበናል። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣላችሁ መልካም ጊዜ ወዶች